ኧረ ምንም ነገር እያደረግን አልነበረም እንዴ? ሊደፍሩኝ ዝም በል ሊደፍሩኝ ባለፈው ደፍሮኛል ነግሬያቸዋለሁ ሁሉንም ያውቃል ጎረቤት ስለሆነ ስለምንሰራው ስራ ፐርሰናል ነው ገብቷል አይደል አንተን አይመለከትም እኮ ምን ቅር እንዳስባላችሁ አላውቅም ብትወጣልን ደስ ይለናል እኛ መውጣቴ እኮ አይቀርም ወንድሜ ለምንድን ማስጨንቀው አንተ የሌለ ያሺ ብትወጣ በቤታችን እዚህ ጋር ከዚህ በኋላ ስነ ስርዓት ያዝ ክፈተው እንዴት ይሆናል እንደዚህ ይኸውልህ ካልከፈትከው ተነስቼ ናግባል ትከፍታለህ አትከፍትም ኧረ አለቃ እንደዚህ አይነት ነገር እንዴ ትከፍታለህ አትከፍትም እያልኩ ነው ልጅቷን ከዚህ በፊት ደፍራችኋታል ወይስ አልደፈራችኋት ኧረ እኛ እንደዚህ አይነት ነገር እንዴት ጎረቤታችን እንደዚህ አይነት ነገር እናደርጋለን እንደዚህ አይነት ነገር እኛ የምናውቀው ነገር የለም ወንድም ልጅቱን HIV ከሁለት አንዳችሁ አስይዛችኋታል እንዴ ጭራሽ እኛ የጤና ምርመራ በመናረግበት ሰዓት ንጹህ እንደሆነ ነው የምናውቀው ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም እንደተለመደው ለእናንተ አንድ መሰናዶ አለኝ ያው እንደተለመደው ስራችን እየሰራን ያለነው እናንተም ከጎናችን ሆናችሁ ያው አይዟችሁ ስለምትሉ ስለምታበረታቱን ላይክ ስለምታረጉ ሼር ስለምታረጉ ሰብስክራይብ ስለምታረጉ እጅግ ከልባችን በጣም እናመሰግናለን በፕሮግራማችን ስም ማለት ነው እንደተለመደው ዛሬ አንድ አሳዛኝም ከባድም በቃ ትንሽ ለመስማት የሚከብድ ነገርም ሰምቼ ነው እዚህ የመጣሁት ማለት ነው ጥቆማውን ያደረሰችኝ እንግዲህ አጠገብ የምትዋት እህታችን ዘመናዊ ትባላለች የዘመናዊ እህት ናት ጥቆማውን ያደረሰችኝ ኑሮዋ እንግዲህ በውጭ ሀገር ወይም ደግሞ በአረብ ሀገር ነው ጉዳቱ የደረሰባት እህታችን ናት ያው እንደ መግቢያ ያክል ለእናንተ ለማሳወቅም እህታችን እዚህ የመጣችው ከክፍለ ሀገር ነው እዚህ የመጣችው ከክፍለ ሀገር መጣ ደግሞ ውጭ ሀገር ለመሄድ እንደ እህቷ ለመስራት ነው የመጣችው ደግሞ ባላሰበችው ሁኔታ እዚህ ደግሞ የሆነ ነገር ገጥሟታል የገጠማት ነገር ምንድነው የሚለው ግን ያው ከሷ አንደበት እኔም ለመናገር ስለሚከብደኝ ከሷ አንደበት ነው የምንሰማው ብቻ ምን እንደምላችሁ አላውቅም ጊዜው ከየት ወደ የት እየሄደ እንደሆነ አናውቅ ግን እስቲ ያሉትን ነገሮች ሰምተን አጣርተን እያንዳንዱን ነገር ምናቂ ይሆናል ማለት ነው በዋነኝነት ታዲያ እናንተ ላይክ ኮሜንት ሼር ያደረጋችሁ ይሄንን ቪዲዮ ለብዙዎቹ አዳርሱ ሰብስክራይብ አድርጉ አበረታቱን እኛን ሐሳብ አስተያየት መስጠት የምትፈልጉ ደግሞ በቴሌግራም እየገባችሁ ሐሳብ አስተያየት መስጠት ትችላላችሁ መመካከር እንችላለን ስለምንም ነገር ማለት ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም እንዴት ነሽ እግዚአብሔር ይመስገን ደህና ነሽ ወይ ደህና እግዚአብሔር ይመስገን እየበረታሽ ነው ምንም አይደል በጣም ጥሩ እስኪ በቅድሚያ ያው እኔ ብናገርም ስምሽን ካንቺ አንደበት መስማት አለብን ስምሽን አስተዋውቂንና ከዛ ደግሞ የደረሰብሽ ነገር ከየት ወደ የት ነው እንዴት ነው የሆነው የሚሉት ነገሮች ደግሞ አንድ ባንድ ትነግሪኛለሽ ማለት ነው እሺ ስምሽ ማን ይባላል ዘመናዊ ወላላ ይባላል እሺ ከክፍለ ሀገር ነው የመጣሁት ከአማራ ክልል ወደ አረብ ሀገር እንደማንኛውም ሴት ለመሄድ ነበረ እህቴ ውጭ ሀገር ነው ያለችው እዛው አረብ ሀገር ወስድሻለሁ ብላ መጣሁ እዚህ አዲስ አበባ ያው የተከራየችበት ግቢ ትንሽ ልጆችም ስለነበራት እነሱን እያገዝኩ ቁጭ ብዬ ሌሎች ተከራዮች አሉ እነዚህ አሁን ሁለት ልጆች እቃም ሳጥብ ውጭም ቤት ሳጸዳ ምናምን ሰላም ይሉኛል በቃ በዛ ነው ማቃቸው አንድ ጊዜ ግቢ ውስጥ ማንም የለም እና ሳላስብ እንደ ሰላም እንደሚሉኝ እቃ እንደሚፈልጉ ሲጠይቁኝ በሩን ከፈትኩ በዛው ገብተው እንግዲህ እንዴት ብዬ ልንገርክ በጣም ተረጋጊ አሁን ማውራት ነው ያለብን ገብቶሻል ረጋ ብለሽ ነገሮችን ማስረዳትና እነዚህ ሰዎች እንዲጋለጡ ማድረግ ነው ያለብሽ ገብቶሻል በዛ ደፈሩኝና ያው ስንመረመር ደግሞ በቃ HIV ኤድስ አለብሽ መሄድ አትችይም አሉኝ አረብ ሀገር እንግዲህ አሁን እህቴ ናት ውጤቱን ስለሚያውቃት የሚልከኝ አብራኝ የላከችው ሰው እሱን የነገራት እኔ መንገርም አልፈለኩም ልጠፋም ፈልጌ ነበር ራሴንም ላጠፋ ፈልጌ ነበር ብዙ ነገር በቃ
ያው የክፍለ ሀገር ያለውን ነገር ታውቃለህ እንግዲህ ታሪኩን። እውነት ነው። ትንሽ ይከብዳል ለእነሱ ለማስረዳትም ወይ በሌላ ነገር ተንዘላዝየሽ ነው ምናምን አጓጉር ነገር ስለሚመስላቸው በጣም እኔ እንዴት ማረግም አላቅም፣ እንዴት እንደምሆንም አላቅም። ምንም ውሳኔ እንግዲህ አላቅም። እግዚአብሔር ነው የሚያውቀው። እንግዲህ ከዛ በፊት ራስሽን ተሳርግሽ ታውቂያለሽ? ማለት ይሄ ነገር ከተፈጠረ በኋላ ነው እንደዚህ ነገር የመጣው? እኔ ወንድ አላቅም፣ ወንድ አላቅም ጭራሽ። በቃ እነሱም እዛ ያለውን ነገር ከጋብቻ በፊት ብላ ነው እሷ ትንሽ ያው ነገሮችን ስለምትረዳ ወደ ውጭ ለመላክ ፈለገች። ህይወት ማለት ነው እዛ ያለች እህቴ ነበር። ያው እንግዲህ እንዴት እንደሆነ አላውቅም፣ እግዚአብሔር ነው የሚያውቀው። አሁን ማውራት እንደሱ እንዴት ነው ማለት ከዛ በፊት ከሰላምታ ውጭ ምንም ነገር የላችሁም? የለኝም። እኔ እነሱ በቃ ውጪ ዕቃ ሳጥብም አያቸዋለሁ። ብዙም ይዘው ይገባሉ ትናንሽ ልጆች። በዛ ምክንያት ምንም ብዙ ሰዎች ይዘው ይገባሉ። አዎ ሴቶችን። አዎ ተማሪዎች ይገባሉ፣ ብዙ ሴቶች። እንግዲህ እንዴት እንደሆነ እኔ ነገሩ አሁን ከምርመራው በኋላ ነው እንጂ እንዲህ ትኩረት ሰጥቼም ቦታም አይቼው አላውቅም። እንደዚህ እንግዲህ እንዴት እንደሆነ አላውቅም። አሁን ለማንኛውም እኔ ምን እንደማረግም አላውቅም። እግዚአብሔር ነው የሚፈርደው። ለመናገርም ያሳፍራል በጣም። አንተም እሷ ስለተናገረች ነው እንጂ እሷ ገባችና ነገረችኝ። እዛ ጋር ቴሌግራም አለ፣ በቴሌግራም ሊንክ ገብታ ነው ጥቆማ የሰጠችኝ። እህቴ እንደዚህ አይነት በደል ደርሶባታል ስላለችኝ ነው አንቺ ጋር ሆነ የመጣሁት ማለት ነው። ገብቶሻል? በዋነኝነት ያው ይሄ የሚያሳፍር ድርጊት ስለሆነ ነው፣ የሚያሳፍር ወንጀል ስለሆነ ነው። እና ሁለታቸውም ነው እንደዚህ ያደረጉት ማለት። ለምን ተውኝ አላልሻቸውም ወይ? ለመታገል አልሞከርሽም? ታግያቸዋለሁ፣ አቃቱኝ። እንዴት እንደሆነም አላወቅኩም፣ አላሰብኩበትም። ደግሞ ቀሚስም ስለነበረ ብዙም እንትን አላለም። በሰዓቱ ያደረኩት ቀሚሱ ምንም እንትን አላልኩም። ታገልኩኝ፣ ጮኩኝ፣ ምንም ማንም የለም ግቢ ውስጥ። ሰው ጠብቀው ነው ይሄን ያደረጉት? እነሱ አስበውበት ነው። እኔ አላሰብኩም። ቤት እያጸዳዳውን እያስተካከልኩ ነው። ሲያንኳኩ ከፈትኩ። እዚህም ቤት አሁን ከእህትሽ ጋር ነው የምትኖሪው? እንቺት ሌላ ናት አግብታ የምትኖር ነው። እዚህ ያለችው ደግሞ ሌላ ናት። ልጆቿ እሷ ስራ ወስዶ ለእኔ ልጆቿን አይለዋል እስከሚሄድ ተብሎ እዛ ነው። እና ለምን ለእነሱ እስካሁን ነግረሻቸው ለምን ወደ ህግ እንዲያዙ አላረግሽም ነው? ወይስ ያመልጣሉ ምናምን ተብሎ አታስቡ? እኔ ፈራው። እናጠፋሻለን ምናምን ሲሉ ሲዝቱብኝ በቃ እነሱ እኔ በጣም ፈራዋቸው። እህቴም ውጭ ያለችዋም እኮ እኔ አይደለሁም የነገርኳት። እዛ ምንድነው አብሮን የሆነ የላከችው ልጅ ነበረ፣ ሜዲካል ምናምን የሚያሰጥ ፕሮሰስ የሚጨርስልሽ ማለት ነው። እሱ ልጅ ነው ተደናግጦ እንደዚህ ምናምን ብሎ ውጤቱ እንደዚህ ሆነ ብሎ ነገራችሁ ነው። ስለዚህ ፕሮሰሱን ፌል አረገ ማለት ነው። በቃ አልሄድም አሁንማ። ያሳዝናል። ያው ግን መበርታት ነው። ገብቶሻል? መበርታት ነው። ከዛ በኋላስ ድጋሚ ሊተናኮሉሽ አልሞከሩም እነዚህ ሰዎች? ኧረ እኔ እነሱ ካሉ በርም አልከፍትም። እሷ ከሄደች አልከፍትም። በር ቆልፈሽ ነው ቁጭ የምትይው? ፈራለሁ፣ ለመናገርም ፈራው። እንገልሻለን አንድ ነገር ብታነፍሽ። እዚህ ያለችው እህትሽ አልሰማችም ይሄን ጉዳይ? አልሰማችም። እኔ እኮ ተመካክራችሁ ነበር የመሰለኝ። አይደለም፣ ለእሷንማ ፈራኋት። በቃ ምን ብዬ ልናገር? አይዞሽ፣ አንገትሽን አትድፊ። በዋነኝነት መደፈሩ አይደለም ደግሞ ይሄ ተስቦ የመጣው ይሄ በሽታ ነው ከባድ የሚሆነው። ፕሮሰስ ልጨርሽ ወይ ደግሞ ሌላ የተሻለ ህይወት ኖራለሁ ብለሽ ነው አንቺ በዚህ የመጣሽ የሚሆነው። እና እነዚህ ነገሮች አስበሽ ከመጣሽ በኋላ ደግሞ እንደዚህ አይነት ነገር የምፈጠሩ በእውነቱ በጣም እጅግ ያሳዝናል። አሁንማ በቃ ህይወቴም ተበላሽቷል። ምንም እንደማረግ አላውቅም። እንግዲህ ህይወትሽ አልተበላሽም። ህይወት ለእኛ በጣም ብዙ እድሎች ነው ያላቸው። ገለውሽ ሄደው ቢሆን እንደዚህ ካደረጉ በኋላ ኧረ ይሻል ነበረ። አይሻልም? ይሄ እንኳን አይሻልም። አንቺ መበርታት መጠንከር ነው ያለብሽ። በዋነኝነት ማንም ወንጀለኛ ይጋለጣል በሂደት። እርግጠኛ ነኝ የምነግርሽ እህትሽ ባትነግረኝ ወይ ደግሞ ለእህትሽ ያ ሰው ባይነግራት
ይሄን ነገር ዝም ብለሽ ሚስጥር አድርገሽው አፍነሽ ነበር የምትኖሪው አይደል? አዎ። ለምን ለህግ እኮ ማጋለጥ ያስፈልጋል። ምን ብዬ ማውራቱም ያሳፍራል። እንደዚህ ምን ያሳፍራል? ይሄ እኮ ጉዳት ነው። አንቺ ያላሰብሽው ነገር ነው። አስበሽው አድርገሽው ምናምን እንኳን እኮ አይደለም እኮ ይሄ ቤት እየጠበቅሽ ነበር። እስቲ ንገሪኝ፣ ምን አይነት ልጆች ነው የሚያመጡት ወደ ቤታቸውስ? ምንድን ነው ስራቸው? የልጆቹ ስራ ምንድን ነው? ወይስ እኔ ስራቸውን አላውቀውም፣ ግን ትናንሽ ተማሪዎች ይመጣሉ፣ ዩኒፎርም እየለበሱ ይመጣሉ። እኔ ቤት ነው የምውለው፣ እነሱ ይመጣሉ። በር 10 ነው የምከፍትላቸው፣ ያንኳኳሉ። ሰዎቹ የሉም፣ ዋናዎቹ ማታ ነው እንደሚገቡት። ከእህቴ እኩል ነው የሚገቡት። በቃ ሲያንኳኩ ከፍታለሁ። እነሱ እኛንን ሲሉ ግን ይዘው ነው ሴት የሚገቡት። አንቺ እንደዚህ አይነት በደል ፈጽመው ደግሞ ሌላ ሴቶችን ይዘው ይገባሉ? አዎ ይገባሉ። ያው እኔ ስለሚያስፈራሩኝ ስላልተናገርኩም ስላወቁ። አሁን እኮ እዛ የሚገቡት ሴቶችን በጠቅላላ እንደዚህ አይነት በደል እየፈጸሙባቸው ነው። ማን ይናገራቸው? በጣም ያሳፍራል። በነገርሽ ላይ እዚህ በፊትም እንደዚህ አይነት ነገር ገጥሞኝ ያውቃል። በጣም ብዙ የሰው ህይወት የሚያበላሹ በጣም ብዙ አሉ። የሰውን ህይወት ቀላል አስመስለው ግን በትልቁ የሚያበላሹ እነዚህ አይነት ሰዎች ደግሞ እርግዝናስ እንዴት አልተፈጠረም ታዲያ? እርግዝና አልተፈጠረም። 3 ወር ነው አለፈ። እርግዝና ግን አልተፈጠረም። ምንም አላውቅም። እሱንም በቃ እኔም ድንጋጤ ላርግዝም አላርግዝም ምንም አውቀው ነገር የለም። ይሄ ከሴቶች ጋር በተያያዘ መቼም የወር አበባ ሲቀር ነው አይደል እርግዝና የሚፈጠር የሚባለው። እንደዚህ አይነት ነገር ሳለ ቀርቷል ወይስ እየመጣ ነው? እኔ እንጃ። ፔሪድ በቃ ጭንቅላትሽን አዙሮታል ማለት ነው። እያስታወስሽው ካልሆነ ይሄንንም በጣም ትልቅ በደል ነው። በእርግጥ እያቀለልኩት አይደለም፣ ከአንቺ ጋር ስለሆንኩኝ ቀለል አድርጌ እያወራሁሽ ነው እንጂ ብቻ ይሄንንም ቸክ ማድረግ ያስፈልጋል። አሁንም ቢሆን ገብቶሻል አይደል? ይሄንን ቸክ ማድረግ አለብሽ። ሐኪም ቤት ችግር የለውም። እኛም ስላለን ከዚህ በኋላ እያንዳንዱ ነገር አብረን ከጎንሽ ሆነን ነው ይሄንን ነገር እንትን የምንለው። በዋነኝነት ግን አንቺ የምታደርጊልኝ ነገሮች ይኖራሉ። እነዚህ ልጆች አሁንም እንደዚህ አይነት ነገሮችን እየፈጸሙ ከሆነ አንቺ ተከታትለሽ እኛም ተከታትለን አብረን ነገሩን ምን ይዝበት ነገር እንዲፈጸም ማድረግ አለብን። ምክንያቱም እንደዚህ ያደረጉ መቀጠላቸው አይቀርም። ተጨማሪው ነገር ደግሞ ከአንቺም እንዳልኩሽ የምንፈልገው ነገር ይኖራል። ምንድነው እሱ የምንፈልገው ነገር? በቃ አውቀሽ ሆን ብለሽ በር ላይ ትቆሚያለሽ። ላይክ ከዚህ በፊት እንደዚህ አይነት ነገር አድርገዋል። እነሱ ባሉበት ጊዜ እንግዲህ ዛሬም ሊሆን ይችላል፣ ዛሬም ቤታቸው ካሉ ወይ ደግሞ በቃ የሆነ ነገር ፈጥረን እነሱን ለመያዝ ማስረጃ ለመያዝ የሚተናኮሉሽን ፓርት ለመያዝ እኛም ቁጭ ብለን ተከታትለን ነገሩን አይሻልም? ካሜራውን ይሻላል። እንደዛ አድርገን እንግዲህ አንቺም እንደ ሁል ጊዜው ሳትፈሪ ነው የምልሽ። አሁን ከዚህ በፊት በእርግጥ በመውጣት ከቤት ውስጥ የሆነ ነገር ተደርገሻል። በአሁኑ ግን ሳትፈሪ እኛ ነገሩን እየተከታተልን ቁጭ ብለን በካሜራ ግቢ ውስጥ ካሜራ ገጥመን የሚደረገውን ነገር እናያለን። ገብቶሻል አይደል? የሚደረገውን ነገር እናያለን። ከዛ በኋላ የሚያስገድዱሽ ከሆነ የሆነ ነገር የሚያደርጉሽ ከሆነ ግን ፈጥነን እንደርሳለን። ግን ዛሬ ግቢ ውስጥ ዝም ብለሽ እንደፈለግሽ መንቀሳቀስ ነው። ተረዳሽኝ? በቃ አምሮብሽ እንደዛ ብለሽ ግቢ ውስጥ ሆን ብለሽ እነሱ የሚያደርጉት ነገር ማየት ስለምፈልግ ከዛ በኋላ በዛች ቅጽበት እኛ እንደርሳለን። ሌላ ነገር ሊያደርጉሽ የሚችሉ ከሆነ ለእኛ እንደ ማስረጃ ይይዝልናል ማለት ነው። ስለዚህ አንቺ ግን መበርታት ነው ያለብሽ። ህይወት በዚህ አይቆምም። እንሄዳለን ጤና ጣቢያ ቸክ ታደርጊያለሽ። ይሄ ነገር ተፈጥሯል አልተፈጠረም የሚለውን ነገር ቸክ እናደርጋለን። አትፍሪሽ እሺ ዘመናዊ። በቃ ጥሩ። እንግዲህ ሁሉ ተመልካቾቻችን እያንዳንዱን የሚሆነውን ነገር አብረን የምናይ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
Jangan nak kau ada apa? Coba, dah banyak kau gimana? Banyak kau tinggal faham tu dia. Coba, nanti kau nanti nak. Zorba, jadi jangan musuh keluar. Dari lagi biasa. Beda. Gak perlu masak. Kenapa? Dia malah pun menampar. እንግባ በእናትህ እንግባ ና ኑ በላቸው አንተ ለቀት ሄሎ ምን ታረጋለህ ማን ለቀት ማን አንተ ለቀት ምንድነው ለቀት ውጣ ማን አንተ አይዞሽ ተረጋጊ ቁጭ በል ቁጭ ምንድነው አንተ ማን አንተ ቁጭ ማን አንተ ማን ቁጭ ማን አንተ ሰው ቤት ውስጥ እኮ ምንድነው ሰው ቤት ነው በቤታችን ምንድነው ምንድን ያደረጉት ነው ሊደፍሩ እንደለመዱት ይኸውልህ ካየከው ኧረ ዲሻ እያፈላንላት የምንሸንም ተፍላላት ሻዩን አፍላላት ቁጭ በል የት አባት ትወጣ ነው ማን አንተ ቆይ ቁጭ በል እዛው ቁጭ በል እያልኩ እኮ ማን አንተ ቆይ ቁጭ በል ማን አንተ ቁጭ በል ማን አንተ ቁጭ በል እያልኩ ነው ማን አንተ ተረጋጊ ቆይ ይመጣሉ ቁጭ በል ስነ ስርዓት ያዝ አታገለኝ እንዴ ቆይ ዋና አንቺ በሰው ቤት ምንድነው መብት አይከበርም እንዴ ሰው ቤት ማግባት እንደ ማን ነው ሆቴል ስነ ስርዓት ያዝ አንተ ውሻ ቁጭ በል ዝም ብለህ አልፈህ ቁጭ በል ስነ ስርዓት ያዝ በቤታችን ምንም ማድረግ አንችልም ስነ ስርዓት ያዝ እያልኩ ነው ቁጭ በል አሁን እንደሱ ሰማኝ ምን እያደረጋችሁ ነበር ኧረ ምንም ነገር እያደረግን አልነበረም እንዴ ሊደፍሩኝ ዝም በል ሊደፍሩኝ ባለፈው ደፍሮኛል ነግሬያታለሁ ሁሉንም ያውቃል ጎረቤት ስለሆነ እኮ እንዴ አይደለም ምን ጎረቤት አይደለም እነሱም ተፈራራቸው ነው የበለጠ ለመቀራረብ ነው እንጂ አይደለም ኧረ ቆይ ተረጋጊ ቆይ አይደለም አዎ እሺ ለኛ ልታፈላልን ትችላለህ ሻይማ አንድ የላቸው ቆይ ተረጋጊ አንቺ ውጭ ቆይ እሺ ውጭ ቆይ በቃ ውጭ ቆይ ለኛ ልታፈላልን ትችላለህ አውራኝ እንጂ ታፈላልኛለህ ውጣ እናፍላልኝ እንጂ ሻው ያናገርኩ እኮ ነው ኧረ እሷንም እኮ መጠየቅ ትችላለህ ምንም የተለየ ነገር እኮ የለውም እኮ ለምን እንደዛችኋት የገባችሁ ጎረቤት እኮ ነን እኮ ጎረቤት ስለሆነን እኮ ነው አንድ ግቢ አይደል እንዴ ነው እንደዛ አትልም እንዴ ታዲያ ጎረቤታችሁ ናት ለመታወቂያ ነው ቡና ምናምን ያፈላችሁ
እና እንደዛ እኮ ነው የሚባል። እኔ እኮ አጋጣሚ ጩኸት ሰምቼ ነው የመጣሁት እዚህ ጋር። እንደዚህ አይነት ነገር እንደምታዩት ነው። ካሜራ ሁሉ ገጥሜ ነው የመጣሁት ጩኸት ሰምቼ። እንደዚህ አይነት እንዳሰብኩ አይደለም። እንደዛ ነው። ኧረ እንዳሰብኩ አይደለም። እንደዛ እኮ ነው ታዲያ የሚባል። እና ልቀመጥ ይችላል ልቀመጥ ይችላል። ግን የሰው ቤት እኮ ነው። ፍቃዱን እንኳን አልሰጠንም እኮ አይደለም። እንድትገባ እንኳን ፍቃዱን አልሰጠንም እንኳን አይደለም እንድትቀመጥ። እሺ ይቅርታ፣ ለእሱ በጣም ይቅርታ። ስለዚህ አሁን ልቀመጥ ባትቀመጥ ደስ ይለኛል። ባትቀመጥ ደስ ይለኛል። ቤታችን ነው ገብቷል። ይኸውላችሁ አሁን እኮ በሰላም እያወራን ነው። እኔ እኮ ጎረቤታችሁ አጋጣሚ የሆነ ድምፅ ስሰማ ገባሁኝ። እንደዛ ነው የሆነው። አዎ ግን አንተ እንዳሰብኩ አይደለም። እኔ ደግሞ አንተ እንዳሰብኩ አይደለም። አጋጣሚ ሆኖ ውጭ ቲክቶከር ነኝና ቪዲዮ እየቀረጽኩ ባለ ሰዓት የሆነ ጫጫታ ሲሰማ ገባሁኝ። ሌላ ምንም የተለየ ነገር የለውም። ኦኬ ልክ ነህ። ግን አንተ ያሰብከው ነገር ልክ ነህ። ግን እንዳሰብኩ አይደለም ነገር እኮ ለዛ እኮ ነው። ልክ ነው። ቁጭ ብለህ ስትሰማ መግባት ልክ ነው። ቁጭ ብዬ ይቅርታ አልጠይቃችሁ ፍቃድ እየጠየቅኩኝ ነው። ይቅርታን ተቀብለናል። እሺ አሁን ብትወጣልን ነው ለኛ። አይ ቁጭ ብዬ ደግሞ ባወራችሁ ደስ ይለኛል። ምን ችግር አለው? አሁን ይቅርታ እኛ አንተ የምናወራው ነገር የለም እኮ ኮንፈርታችንን ነው እየነሳን ያለው እኮ ይቅርታ እያልኩ እኮ ነው። ምንድን ነው ይቅርታ እኮ እያልኩ ነው። ብቀመጥ ችግር አለው? ይቅርታን ተቀብለናል እኮ ሂድልን እያልን እኮ ነው። እኛ ደግሞ እኛም አልፈልግንም። ቤታችን ውስጥ ማንም ሰው እንዲገባብን አንፈልግም። ይኸውልህ ረጋ በል ተረጋጋ። እሺ ተረጋጋ በቃ እሺ። እየነገርኩ ነው። እኔ ጫጫታ ሰማሁ። አንተ ምን ልታረግ የምትችለው ነው እኮ አይደል? ጫጫታ ብትሰማ ጎረቤት የሆነ ነገር አለ ብለህ እንትን አትልም እኮ። ልክ ነህ እኮ አልኩህ። ግን እንዳሰብኩ አይደለም ነገሩ። ጎረቤታሞች ነን እኮ ገባኝ እኮ። ለዛ እኮ ነው አሁን እኮ ታዲያ እየተረዳዳን ያለ ነው። እንደዛ ነው እኮ የሚደረግ በባህላችን አይደል? ቡና ነው የሚፈለለው ጎረቤት አይደል? ልክ ነህ። እኔ ደግሞ አላወቅኩም። ይቅርታ እያልኩ ነው። ይቅርታን ተቀብለናል። ግን አሁን ብትሄድልን ነው እኛ ደስ የሚለን። ለምን አናወራ? ምን ችግር አለ? ስለምን እናወራለን? አንተዋወቅም እኮ ነው እና እንተዋወቃለን። ለዛ እኮ ነው። በዚሁ አጋጣሚ መቼስ በህይወት መሀል ላይክ ሳታስ ይገጠም አዲስ ሰው ማውጋ ፈልገን ቅጽበትና ክስተት ስለሆነ ለዛ ነው። ሌላ የተለየ ነገር የለውም። መተዋወቅ እንችላለን። እኔ ልዑል እባላለሁ። አንተስ? አቤል እባላለሁ። አቤል ዳዊት አቤልና ዳዊት። በጣም ጥሩ። ስለዚህ ብናወራ ምን ችግር አለ? ኦኬ እናወራ። በጣም ጥሩ። እሺ ካሜራማን እንግዲህ ያው እሱም አለ። እንደውም እንዳልኳችሁ ነው። ሌላ የተለየ ነገር የለም። ዳዊትና አቤል አለላችሁ ስማቸው። ሌላ የተለየ ነገር እንደውም የኔም ፕሮግራም አጋጣሚ ሆኖ ሽልማትም ይኖረዋል። ሽልማቶች፣ የገንዘብ ሽልማቶች ይላሉ በኔ ፕሮግራም። አጋጣሚ እንዳልኳችሁ ነው። ቲክቶከር ነኝ። በጣም ብዙ ቻሌንጆችን አዘጋጃለሁ። ውጭ ላይ እየቀረጽኩ ሳለ እንደዚህ አይነት ድምጽ ሰማ እንትን አልኩ። የተሸፋፈንኩም ለዛ ነው። አይታችሁኝም ታውቁ ይሆናል። በቲክቶክ ፊቴ ተሸፍኖ ነው የምሰራው ሁሉ ጊዜ። በጎ ነገሮችን ስለማደርግ ፊቴን ተሸፈንኩ። ሰው እንዲያውቀኝ ስለማልፈልግ ማለት ነው። እኛ ሶሻል ሚዲያ ብዙ አንጠቀምም። እኛ የስራ ሰዎች ነን። ስራ ነው የምንሰራው። ይሆናል። ምን ስራ ላይ ናችሁ? ስለ እንደዚህ ነገር ልታወራን ነው እንዴ? ቁጭ ብለን እናወራ ያልከኝ ግን እንደምን ግራ እያጋባህ ነው። ምን ችግር አለው? እኔ ቲክቶከር ነኝ አልኳችሁ አይደል? ስለምታውቁኝ ወይም ስለማታውቁኝ እንኳን አይደለም እንደዚህ አልኳችሁ። ጀስት ለማውራት ያክል ነው አይደል? አዎ ልክ ነህ። ግን ስለምንሰራው ስራ ፐርሰናል ነው። ገብቶሃል አይደል? አንተን አይመለከትም እኮ። እኔ እንጃ ምን ቅር እንዳስባላችሁ አላውቅም። ብትወጣልን ደስ ይለናል። እኛ እወጣለሁ። መውጣቴ እኮ አይቀርም። ብትወጣልን መውጣቴ እኮ አይቀርም ወንድሜ። ተረጋጋሽ። መውጣቴ አይቀርም። እኔ እዚህ አልኖር ነገር ልክ ነህ። ግን እንደ ወጣት ማውራት ካለብን እናወራና ስለ ስራ አውርተን ነገ ማብረን የምንሰራበት ኦፖርቹኒቲ ካለ መልካም እድል ካለ እንድንሰራ ነው። ሌላ የተለየ ነገር የለም። እኛ ያለንበት ሁኔታ ተመችቶ ያለንበት ስራ ተመችቶናል። ምንድነው እኮ እንደምትሰሩ ስራችሁ ምንድነው? ፐርሰናል ነው እንደው ልነግርህ አልችልም እኮ ስለ እንደዚህ ነገር እኮ ለማውራት እኮ ሰው ቤት ድረስ እንደዚህ ገብተህ ምናምን ነገር አይሆንም እኮ ይሄ እንደም ምን ችግር አለ? ተጣጣለ ነው ደስ የሚለው እንደውም እኮ በጣም እኔ እንግዳ እኮ ነኝ። እንግዳ ነኝ አይደል? ስለዚህ እንደ እንግዳ ብንጨዋወት ቅድም ደህና ነህ? አዎ ልክ ነህ። ግን እኛ ሆነ እናንተ ራሱ ለምን እንደመጣችሁ እኛ እናንተን አናውቅም። እንዳልኩ እኮ ነው። እኔ ጩኸት ስሰማ ነው የገባሁት ወደ ግቢ እንጂ እኔ እኮ ውጭ ላይ ሌላ ቪዲዮ እየቀረጽኩ ነበረ። የእርዳታ ቀረጻ እየቀረጽኩ ነበረ። ረዳይ ላሳይ እኮ እችላለሁ የምሰራውን ስራ። አረ ምንም አያደርግልንም። አንተ የምትሰራው ስራ እኛ ለኛም ያደርግልን ራሳችን የምንሰራው ስራ ነው። ስራችን ደግሞ ራሳችን እንሰራ። እንተዋወቅና ስራ አብረን እንስራ። ፐርሰናል ነው። ይቅርታ ይሄን ላስረዳ አልችልም እኮ ብትወጣልን ነው ደስ የሚለው። ምንድነው ፐርሰናል ስራ?
ላስረዳህ አልችልም። ይቅርታ ብትወጣልን ደስ ይለናል። በጣም ብዙ ነገር እያደረግሽ በገዛ ቤታችን ውስጥ ገብተህ እኮ እንደዚህ ኮንፈርት ልነሳን እኮ አይገባም እኮ። ምንም እኮ ኮንፈርት እኮ አልነሳችሁ ወንድሜ። ምንድነው የምትሰሩት? ስራችንን ልንነግርህ አንችልም። ብትወጣልን ደስ ይለናል ማለት በቃ እዚህ ጋር በቤታችን እየጨቆንክን ነው። ውጣልን በቃ ነገርና በቃ ውጣልን። እሺ ቀደም ሻይ ቡና ላፈለላት ምናምን ብላችሁ ነበር አይደል? እኛም እንግዳ ነን እኮ ለምን እንዳታፈሉልን? እሷ ጎረቤታችን ነች። እኛ ገብቷል አይደል? ቅርርባችን ከእሷ ጋር እንጂ ካንተ ጋር አይደለም። ማለት ቅርርባችን ከእሷ ጋር ቅርርባችን አንተን እንኳን አናውቅም። እሷ ግን ጎረቤታችን ናት። ገባ? ቡና የሚፈላው እናንተ ቤት በሚታወቅና በማይታወቅ ሰው ነው። እንደዛ ነው እንግዲህ። አንተን ማላቀን ሰው እንግዲህ አሁን ምን አንተ ነህ ቲክቶከር ነኝ ያልከን እኮ እዚህ ጋር ምን እንደምፈጥር ራሱ ምንም አናውቅም እኮ እኛ ልናምን ራሱ አንችልም እኮ። ግን ለምናምነው ለጎረቤታችን ለምናውቀው ሰው እኮ ነው እኛ ቡና የምናፈለው። ገባ? መቀራረብም ያለብን ነገሮችን ማውራትም ያለብን ከምናውቀው እንጂ ከማናውቀው ጋር ስራ አለው ብላችሁኛል አይደል? አዎ። በዕለተ ማክሰኞ ከቀኑ 6 ሰዓት አይደል? ቤት ውስጥ ምን ትሰራላችሁ? የስራ ሰዓት ነው። አይ በዛ ሰዓት እኔን አሞኝ ስለነበረ እኔን ደግሞ ከጓደኛዬ ጋር ስለምኖር እሱ ጓደኛዬ ያው እንደሚሆነው አንድ ላይ ስለምንኖር አንድ ላይ ያስፈቅደን ወተን ነው እኔን አሞኝ እንዴ። አሞ አዎ። ምን አሞህ ነው? ትንሽ ሳል ነበረብኝ። አልፎ አልፎ ይነሳብኛል እንደ አስም ነገር። እንደዛ ነው? አዎ እውነቱን አውራ እንጂ ለምን እንደማታወራ? እውነቱን ነው። እሱ ብቻ ነው አፍ ያለው? ልክ ነው። እውነቱን ምን አሞት ነው? ቶንሲል ነው ያለው። እሷስ ሚዛን ይላል አንተ ቶንሲል። ብቻ ሳል አለበት ለዛ ነው። እንዴ ተመሳሳይ ነው በሽታው እኮ ምንም የሚለየው ነገር የለም። እንዴ ጓደኛዬ ነው። አስምና ቶንሲል ነው ተመሳሳይ? ምን ስራ ላይ ነው? እያጨናነከኝ ነው። ብትወጣልን ደስ ይለናል። ለምን ወጣለሁ? ሰማኝ። ስርዓት ያዝና ከዚህ በኋላ ለምጠይቅ ጥያቄ እያንዳንዱ ምላሽ እንፈልግ። ሰማኝ። እስካሁን በትዕግስት አክብሬ እያወራሁ ነው። ምንም ባላጠፋንበት ሁኔታ አክብሬ እያወራሁ ነው አልኩ። አክብሬ እያወራሁ ነው። ምን ስራ ነው የምትሰሩት? ልነግርህ አልችልም። የኔ ወንድም አይ የግል ነው የመንግስት ነው ወይም ደግሞ ድርጅት ስራ ነው የምትሰሩት? ድርጅት ውስጥ ተቀጥረን ነው የምንሰራው። ግን ምን እንደምንሰራ ልነግርህ አልችልም። ኦኬ እሺ። የድርጅት መታወቂያ አለ? መታወቂያ አለ? እያወራሁ እኮ ነው። እያወራሁ ነው። አወራኝ እንጂ መታወቂያ የለኝም። ምንድን ነው ታዲያ ድርጅት ውስጥ ከሰራችሁ ምን እንደምትሰሩት? ድርጅት ውስጥ ብቻ ተቀጣሪ ነን። የግል ካምፓኒ ስለሆነ እኮ ነው። የመንግስት ቢሆን ግዴታ ነበር መታወቂያ። ኦኬ ግል ነን ገቨርንመንታል ማለት ነው። ምንድን ነው ስራው? ስራውን ልነግርህ አልችልም። ይቅርታ ይወድም ልነግርህ አልችልም። ይወድም ብትወጣልን ደስ ይለናል። እያስጨነከን እኮ ነው በቤታችን እያስጨነከን። ለምን እንደማስጨነቅ አንተ የሌለ እያሽ ብትወጣልን በቤታችን እዚህ ጋር ከዚህ በኋላ ስነ ስርዓት ያዝ። ቲክቶከር ነኝ አላልክም እንዴ? ጭራሽ እየመታው ነው። ስነ ስርዓት ያዝ። በቃ የምናበት ቲክቶከር ስነ ስርዓት ያዝ። እሺ መብት የለንም እኛ ነው በገዛ ቤታችን። ምንድን ነው መብት? በገዛ ቤታችን መቀመጥም አንችልም። አንተ ነው ማታቀም እኮ ገብተህ እየበጠበጥከን እኮ ነው። ተዘፍዝፈህ ነው እኮ ያለው። ልጅቱ ምን ልታደርጋት ነው የነበረ እንዴ? ቡና ልናፈላላት አይደል እንዴ? እያየ አይደል እንዴ? የቡና ስኒ የቡና ቃና ሳይን ግባና አሳየኝ። በልና አሳየኝ። ይሄ ነገር አንተን ይመለከታል ብዬ አላስብም። ይቅርታ ብትወጣልን ደስ ይለናል። እንዴ ውጣ ውጣ አትበለኝ። ወንድ ከሆንኩ የተነስተህ አስወጣኝ። በላ አስወጣኝ። ኧረ ምንድን ነው እንደምያልከን ያለው? ስነ ስርዓት ያዝና ቁጭ በል። ወንድም ምንድን ነው? እኔ ቅድም እስካሁን ዝም ያልኩህ ላይክ ላንተ ይሄን መጠቀም ስላልፈልኩ ቁጭ በል። ቁጭ ኧረ እንደዚህ ነገር ቁጭ በል። ኧረ እዚሁ ላይ አደረሰን። ከዚህ በኋላ ትለፈልፈል። ኧረ አለፈል በል። ይሄን በል ትለፈልፈል። ኧረ አለቃ ትለፈልፋለህ ሳትለፈልፍም በቤታችን ምን አድርጉ ነው የምትሉን? በቤታችን ስነ ስርዓት ያዝ። ቁጭ በቤታችን ምን አድርጉ ነው የምትሉን? ቁጭ ተጋብለህ ምን እንደምትሰራው ስራ ምንድን ነው? ድርጅት ውስጥ ምን እንደምትሰራው ተናገር። የግል ድርጅት ውስጥ ነው የምንሰራው አልኩህ እኮ። ምንድን ነው የስራ ዘርፍ? ልነግርህ አልችልም እኮ አልኩህ። የግል ጉዳይ ነው እኮ ፐርሰናል ነው። ይኸውልህ እሱን ተወው፣ አይመለከተኝም። ልጅቱን ከዚህ በፊት ደፍራችኋታል ወይስ አልደፈራችኋት?
አረኛ እንደዚህ አይነት ነገር እንዴት ጎረቤታችን እንደዚህ አይነት ነገር እናደርጋለን? እንደዚህ አይነት ነገር እኛ የምናውቀው ነገር የለም ወንድም። ማለት የምናውቀው ነገር የለም። ጎረቤታችን ላይ እንዴት እንደዚህ አይነት ነገር እናደርጋለን? አንተ ልጠይቀህ እንጂ አሬ እንደው ተሳስተሃል። እንዴት ተሳሳተ ቦታ ነው የመጣው? እኛ እንደዚህ ነገር ልናደርግ አይደለም። እንደዚህ ነገር ሲከናወን ራሱ ዘብ የምንቆም ሰዎች ነን። ለማን ነው ዘብ የምትቆመው? ምንድን ለማድረግ ነው ታዲያ እየጎተታችሁ ይዛችኋት የገባችሁ? አረ እየጎተትናት መስሎ ነው እንጂ እኮ እኛ እኮ እየተላፋን ነበር። በደንብ እያየሁህ ነበር። ለምን እንደምትላፋት እንደ ጨዋታ ነው። ጎረቤት አይደል እንዴ? እንተዋወቅ የለ እንዴ? እሷ እኮ ልደፍሩኝ ነው ያለችው አይደል? አረ እንደዛ አይደለም ማለት ነው። አረ እሷ እንደዚህ ያላለችም። ምንድን ነው ያለች ታዲያ? አሁን አንተ እውነቱን መናገር ያቃተህ ለምንድን ነው? ይሄን እንሰራለን ብለህ ታዲያ ልጅቱ ምንም ካላረጋት ጎረቤት እኮ ነች። ምን እንደምትሰራው አንተ? እኛ በአንድ ድርጅት ውስጥ ተቀጥረን የምንሰራው ሹፌሮች ነን እኮ። ምንም አናውቅም እኮ። ሹፌሮች ናቸው? ሹፌሮች ነን። ምንም አናውቅም። አውጣ መንጃ ፈቃድህን አውጣ። መኪና ውስጥ ረስቼው። መኪና ውስጥ ረስተው? አንተስ? እኔ ቤት ረስቼው ነው። ቤት እኮ ያለው ምን አባ ያደናብራል? አይገርምም? ቤት ቁጭ ብለህ ቤት ረስቼው ሱሪ ላይ እንዳትችለው። እሺ አለቀ። የተሳሳተ ቦታ ነው የመጣው። የተሳሳተ ይመስለኝ። እኛ እንደዚህ አይነት ነገር አናደርግም ማለት ነው። ምን ልታደርግ ነው? ልጅቱን ጎታቸው አላስገባቸዋትም? እንዴት ነው ያስገባቸዋት? የጎተትናት መስሎ እኮ ነው። እኛ ጀስ እንደቀልድ እንደ ጨዋታ እኮ ነው እየተላፋን የነበረው። ኦኬ አረኛ እንደዚህ አይነት ድርጅታችሁ የጤና ምርመራ ያደርጋል? አዎ የጤና ምርመራ ይደረግልናል። ያደርጋል። አምጣ የጤና ማስረጃ እንዴ! ጭራሽ በየው የጤና ማስረጃ የለስተ እንዴ? ፕራይቬሲ እኮ ነው። የግል ጉዳይ እንዴት ነው ማሳየ እንዴ? የግሌን ጉዳይ እንዴት ብዬ ነው ማሳየ? ጭራሽ የጤና ማስረጃ ላሳየ? ምን ችግር አለው? ለምን አሳያለሁ? የግሌን ነገር እኮ ምን ችግር አለው ያልኩ ነው። ችግር የለውም ግን እኔ ላሳየ አልፈልግም ማለት ነው። አንተስ ለምንድን ነው ማሳየ እንዴ? እቤት ጥለው መጣ ነው? በሽተኛ ነህ እንዴ? ወንድ ምን አድርግ ነው እኮ የምትለኝ? በሽተኛ ነህ ወይ? ምን አድርግ ነው የምትለኝ? እንደሷ ተናግረኝ። እንደሷ ተናግረኝ። ሰማን? እንደሱ እንዳትናገር። ትንሽ ነብዛ ቁጭ ዝበት ለዚህ እዚህ ቤት ውስጥ ነው የምትኖሩት? እና ቤት ውስጥ የምመጥቸው ምን ትል ምን ነው? የት ነው የጣልከው? ላሳድሱ ታሳድሰው። የት ነው ሊታደስ ሄደው? የጤና ምርመራ ደግሞ ይታደሳል? ይኸውልህ ለአንዴም ለመጨረሻ ነው ጊዜ የምጠይቅህ። ካልሆነ ቀጥ ብዬ ወደ ህግ ነው የምትሄደው። ልጅቱ ሂዳ ትናገራለች። ኧረ እዚህ ደረጃ የሚያደርስ ነገር አይደለም። እንዳሰብኩ ስለሆነ እኮ ማለት ነው። እንዴ ተሳስተሃል። ኧረ የተሳሳተ ቦታ ነው የመጣኸው። እውነቱን ነው የምነግርህ። ልጅቱን HIV ከሁለት አንዳቸው አስይዛችኋታል። እንዴ ጭራሽ እኛ የጤና ምርመራ በምናደርግበት ሰዓት ንጹህ እንደሆነ ነው የምናውቀው። ልጅቱ በደሟ ውስጥ HIV እንዲገኝ አድርጋችኋል። ከቤተሰብም እንደዚህ አይነት ነገር የለባትም። ዝም ብያለሁ የመጣሁት። እያንዳንዱ ማስረጃ ይዤ ነው የመጣሁት። ሰማኝ። ቲክቶከርም አይደለም፣ እውነቱን ነው የምነግርህ። ጋዜጠኛ ነኝ፣ መርማሪ ጋዜጠኛ። አረኛ ጤነኞች ነን። እሺ ጤነኞች ናችሁ። አልደረሳችሁባትም። እንደምድም ቀጥ ብለህ ሄደህ ወደ ሕክምና ትመረመራለህ። ለምን ለምን ማለት እኛ በፈለግንበት ሰዓት ነው መመርመር ካለ ድርጅታችን ያስመረምረናል። እኛ ችግር የለብንም። እሺ ድርጅትህን ውጤት አምጣልኝ እኮ እያልኩ ነው። አላሳየህም። ፕራይቬሲ ነው፣ የግል ጉዳይ ነው። አላሳየህም እንዴ? ለምን አሳይሃለሁ? እንደዚህ አይነት ነገር
እሺ አታሳይ። እኔ ማየት አልፈልግም፣ ግን እውነቱን መናገር መስማት እፈልጋለሁ። ልጅቱን ምንድን ነው ያደረጋችኋት? ኧረ እኛ ምንም አላደረግናትም። እንደ ጎረቤታችን እኮ ነች። ተናገር። ልጅቱ ምንድን ነው ያደረጋችኋት? ጎረቤታችን ነች። ምንም ያደረጋችኋት? ምንም አላደረግናትም። ተናገር። ጎረቤታችን ናት። ምንም አላደረግናትም። ኧረ አለቃ በጣም እያስጨነቀን ያለው። ስነ ስርዓት ያዝ። ገና አስጨንቃለሁ። ለገዛ ቤታችን ይሄ ራሱ ተገጥ እኮ ነው። የሰው ቤት ውስጥ እንደ ሰው መግባት እንደ እንደዚህ ይደረጋል እንዴ? ይኸውልህ አሳያለሁ በማስረጃ። ምን እያደረክ ነው? ግቢውን ሰው እንደዚህ እያልክ ቸክ የምታደርግ ምን ለማድረግ? ግቢ ውስጥ ሌባ አልገባም የሚለውን ለማየት ነው። ግቢ ውስጥ በዚህ ሰዓት ሌባ ምን ይሰራል? ሌባ መምጮ ይታወቃል እንዴ? ይሄ ምንድን ነው? እሺ ግቢ ውስጥ ይሄ ሌባ እያየህ ነው። ሂደህ ለምን ነካት? ሰላምታን የሰጠኋት እኮ። አንተስ? ሰላምታን የሰጧት ጎረቤታችን። እሺ ሰላምታ ሰጣችኋት? ሰላምታ የሚሰጥ እንደዚህ ነው? ይኸው ይጎትታችኋት። እምቢ አልፈልግም እያለች ወይ እያለች እያንዳንዱን ነገር ትነግረኛለህ እና እያንዳንዱን ነገር ካልሆነ ቀጥሎ ወደ ህግ ትሄዳለህ። ወይ እዛ የሚያስደርስ ጉዳይ አይደለም ማለት እዛ የሚያስደርስ ካልሆነ ደግሞ የተወሰነ አይነት ገንዘብ ትሰጠኛለህ። ልጅቱ ጠቁማባችኋለች። HIV ሁሉ እንዳትያዛችኋት። እውነቱን እናንተ ነው የምታውቁት። ወደ አረብ ሀገር ልትሄድ ብላ ፕሮሰስ ፌል ያደረገባት ሁሉ ነግራኛለች። እውነቱን ነው የምነግርህ። ስለዚህ እውነቱን ንገረኝ። ካልሆነ ቀጥ ብሎ ወደ ህግ ትሄዳለህ። በነገረች የተወሰነ ሳንቲም ትሰጡኛላችሁ። እኔ ሚስጥሩን ደበቅ አድርጌ እሄዳለሁ። ፈልጋችሁ ተነጋገሩ። የምር ወደ ህግ አትወስዱ ነው? መሄድ አትፈልግም አይደል? አዎ መሄድ ትፈልጋለህ? ኧረ እንዴት አልፈልግም። ስለዚህ ትናገራላችሁ። እውነቱን እነግርሃለሁ። ትናገራላችሁ። ቀጥል ተናገር። እኛ ምንም የምናውቅ ሰዎች አይደለም። እኛ የስራ ሰዎች ነበር፣ ስራ የምንፈልግ ሰዎች ነበር። ወደ አንድ ድርጅት ስራ አለ ተብሎ በተላክንበት ሰዓት ግን የድርጅቱ ካምፓኒዎች የሚሰሩት እኛ ልንሰራ ወደ ሄድንበት ሹፌር ሳይሆን እነሱ በመርፌ ወደ ሰውነታችን ውስጥ ሲሪንጅ ማሳያት በየቦታው እየዞርን እንደኛ HIV ታማሚ ዜጎች እንድናፈራ ነበር። ምንድን በመርፌ ሰውነታችን ውስጥ HIV አርገውብን እናንተ ላይ በየቦታው እየዞርን ልክ እንደኛ አስገደው ነው ያደረጉባችሁ። እኛ አላወቅንም በምን እንደሆነ። ብቻ ከጊዜያት በኋላ እኛ በቫይረሱ እንደተያዝን ያወቅነው። እሺ በየቦታው እየዞርን እንደኛ ታማሚዎች እንድናፈራ ነው የተቀጠረው። HIV አሁን እናንተ አለባችሁ? አዎ። ማን ነው ይሄን የሚያደርገው? አቶ በቀለ ይባላል። የግል ድርጅት አለ። ቀጥል አንተ ተናገር። የሆነው አቶ በቀለ ይባላል። ጓደኛዬ እንደነገረ አቶ በቀለ ይባላል እና እንደኛ እንድንበክል ነው የታዘዝነው። ብር ተከፍሎ በፍላጎታችሁ ነው መርፌውን የተዋጋችሁት ወይስ በእነሱ አስገድዷችሁ ነው? አስገድዷችሁ። እሺ ለምን ወደ ህግ ሄዳችሁ አላመለከታችሁም? HIV ሲያስዟችሁ በዛ ሰዓት ያው ገንዘብ ፈላጊዎች ስለነበርን እነሱ የሚከፍሉት ገንዘብ ደግሞ እኛ ከምንፈልገው በላይ ነው፣ እጥፍ ስለሆነ በገንዘቡ ተማርከን ነው ከቫይረሱ ጋር መኖር እንደሚቻል ያው አስተምራችሁ። አዎ ሌሎቹም ያው እንደኛ ከቫይረሱ ጋር መኖር አይከብዳቸውም ብለን ነው። አብሮ ሌላም ብዙ ሰው አለ ይሄንን ስራ የሚሰራ። ምንድነው ጥቅሙ? እኛ አንድ ሰው ባስያዝን ቁጥር
200,000 ብር ይከፈለናል። 100,000 ብር እንካፈላለን። ሰው ቤት ሻይ በማስያዛችሁ ልጅቱ ምንድን ነው ያደረጋችኋት ታዲያ? ስለ አቶ በቀለና ስለ ድርጅቱ በኋላ እመለሳለሁ። ልጅቱ ምንድን ነው ያደረጋችኋት? ተናገር እያልኩ ነው። በተናገር ልጅቱ ምንድን ነው ያደረጋችኋት እዚህ ግቢ ውስጥ ከዚህ በፊት ከ2 ወር በፊት እና ከ3 ወር በፊት ደፍራችኋታል? አትየውሱን አርጋችኋታል? አላርጋችሁት? አንተ ነገር እያልኩ እኮ ነው። አትጥመንመን። አድርገዋል አላደረኩም? ከዚህ በፊት ልጅቱ ላይ ተናገር። ለምን ደስ የምታየው? ንገረው በሉ። እንዴት ብላችሁ እንዴት ነበር የዛን ቀን ስደፍራት? እያንዳንዱ ነገር ያው አስገድደናት። እሺ ቀጥል። ያደረከውን በዛ ቀን እንዴት ነው እቅዱን ያመጣችሁት? ተናገር። ያው ብር ስለሚያስፈልገን እኛ እዚህ ጋር ተበክለን እና ብር ያስፈልገን። እሺ ለዛ ነው ልንደፍራት ይቻላል። ግቢ ውስጥ ስላለች። የማን ሀሳብ ነው? ከሁለታችሁ የእሱ ሀሳብ ነው? ሀሳቡ እንዴት መጣልህ አንተ? ይወጣል ቀስታጥ ምናምን ነው ሀሳቡ ይመጣልህ? ስትንቀሳቀስ እዚህ ቤት ውስጥ ማንም እንደሌለ ብለህ ብዙ ጊዜ አይቻታለሁ። አብዛኛው ጊዜ ደግሞ ግቢ ውስጥ ማንም ሰው ስለማይኖር ያው ሰው ካስያዝን ገንዘብ ስለሚከፈልን እሷንም ካስያዝን ገንዘብ ስለሚከፈልን ብዬ ነው። ያዛት በምን ታውቃለህ? ያው ቫይረሱን ይወስካል መተላለፍ ይቀራል። እነሱስ መድፈራችሁን በምን ያውቃሉ? መድፈራችሁን በምን እንደምታረጋግጡላቸው? ለማስረጃነት ቪዲዮ፣ ፎቶ እንወስድላችኋለን። ጭራሽ ስለዚህ ልጅቱንም ቀርጻታል? በጣም ጥሩ። አንድ ለምንድን ህግ ነው ይዛችሁ? ለምንድን እስከ ዛሬ ያልታዛችሁት? ሰው አያመለክትባችሁም? ያመለክታል፣ ግን የሚያመለክተውን ሰው ከኛ ከሚከፈልን ገንዘብ ላይ የተወሰነ ገንዘብ እንሰጠዋለን። ያው ብንከሰስም ደግሞ አቶ በቀለ እንዳልኩ የድርጅቱ ባለቤት እጁ ረጅም ስለሆነ የህግ አካላቶቹን በገንዘብ ገዝቷቸዋል እና ብንገባም መውጣታችን አይቀርም። ችግር የለብንም። ከዚህ በፊት ገብታችሁ ወጣችኋል? አዎ። እሺ ጥሩ፣ በጣም ጥሩ። ሌሎችም ሴቶች፣ ህጻናት፣ ተማሪዎች ሁሉ ይመጣሉ እዚህ ቤት አይደል? አውቃለሁኝ፣ ተነግሮኛል። በደንብ ነው የተነገረኝ። ይመጣሉ አይደል? ተናገር እንጂ አንተ አትየኝ። እኔ ተናገር እያልኩ እኮ ነው። ከየት እንደምታመጧቸው ሌሎችን ተማሪዎች ምናምን ተናገር። ተናገር እያልኩ ነው። ይመጣሉ። ከየት ነው የምታመጧቸው? ያው ከትምህርት ቤቶች ምናምን እያገትን ነው። በምንድን? በመኪና።
ከዛ በኋላስ ምንድነው ስታግት ያልፈራው? እዚህ ቤት ከመጣ በኋላ የምታደርገው ለመናገር ለምን እንደምትፈራው? ከዛ በኋላስ እያልኩ ነው። ከዛ በኋላ በቃ እንደፈራ ሁሉም ፎቶና ቪዲዮ አላቸው። ማን ስልክ ላይ ነው የሚቀረጸው ወይ እንዴት ነው የምትቀርጹት? ተናገር የለም። የማን ስልክ ላይ ነው የሚቀረጽ? በአንተ ወጣ ስልክ ነው አምጣ ሂዳምጣ እንደ ስልኩ እንደ ካክፈተው። እሺ ሀይድ ላይ ነው የምታስቀምጣቸው ነው? የት ነው የምታስቀምጣቸው? እንካክፈትና ሳይ። ኧረ እንደዚህ ማድረግ አልችልም እንዴ። አላሳየም ማለት ለምን አታሳየኝ? ክፈተው። እንዴት ይሆናል እንደዚህ? ይኸውልህ ካልከፈትከው ተነስቼ ና ግባልኝ። ትከፍታለህ አትከፍትም? ኧረ አለቃ እንደዚህ አይነት ነገር እንዴ። ትከፍታለህ አትከፍትም እያልኩ ነው። ኧረ እንደዚህማ አይሆንም። ከፍታለህ አትከፍትም? ክፈተው። ክፈተው። እንደዛ እንዴት ይሆናል እንዴ? ስልኬን እያየሁ አይደል? ይሆናል ትከፍተዋለህ። ስልኬን እያየሁ አይደል? ሀይድ አድርገህ አስቀመጥከው ነው። ትወድና ስጠኝ። ቆይ ቶም ተነስ፣ አትጠመዘዝ። በለሱ ነው ስልኬን የወሰደው አይደል? አትናገርም ሁሉ ክፈተው። አንተ ታውቃለህ? ኧረ እኔ አላውቅም። አላውቅም። እሱ ስልኬን እያየሁ አይደል? ከፈትኩልህ እኮ ይኸው። ውሻ የሆነ ሁሉ ቪዲዮ መሰሪ ቆሻሻ እንካዙ። እስከ ማስረጃ ነው መያዝ የምፈልገው። እንካዙ። ኧረ ስልኬን ዝም በል። ይሄን ሁሉ ወጣት የምትጫወትበት ምን ስላደረገ ነው የምትጫወቱበት? ቱሪዝም የምታጠፋ ለዞም ኤች አይ ቪ ያስይዛለሁ ብለህ በድፍረት ትናገራለህ። ሌላው ነገር ቀጥ ብሎ ወደዛ ቢሮ እንድትወስደኝ እፈልጋለሁ። ኧረ ወደዛማ አይሆንም እንዴ። ወደ ሳይሆን ተገዳ አንተም ቢሆን ለአንተም ወደዛማ። ኧረ እንዴት ይሆናል? ለምንድን ነው ሁላ ነገር ለምንድን ነው ለምን ማትወስደኝ? ምንም ማረቃ እንዴት እንደምትወስደኝ አሳይሃለሁ። ሰማህ? እንዴት እንደምትወስደኝ በደንብ አሳይሃለሁ። እኛ መብት የለንም ነው? ግን ምን አባህ ነው መብት ያለ? የሰው መብት ስታከብር እኮ ነው አንተ መብት የሚከበርልህ። ጭራሽ በበሽታ እየበከልክ አንተ መብቴ ምናምን ልትል ነው? ሰውን የምን አባ መብት ነው? ተናገር እንጂ። ይሄን አውራም እንዴ? ምን ያወራል? የሰራውን ስራ እያየኸው ተጀነነ ይቀመጣል። አንድ የመጨረሻ ጥያቄ፣ አሁን ወደ ህግ ከምትሄዱና የሱን ቢሮ ብታሳዩ ምረጥ። ኧረ ምረጥ ቶሎ በል። የህግ አካላቶችን እንኳን በብሩ የገዛ እንዴ የፈለገ ይሁን። እኔ ምንም የማላውቀው ልጅ አይመለከተኝም። ዛሬ ይገለኛል። የኔንም የቤተሰቦችን የሚወት ነው የሚጨርሰው። ይኸውልህ ሄደህ በግልጽ አይደለም ያን ይኸውልህ በግልጽ አይደለም ይሄ ነው ምናምን ብለህ ልታስተዋውቀኝ አይደለም። ገባህ? ልታስተዋውቀኝ አይደለም።
ሰውዬው እጁ ረጅም ነው እንዴ? የፈለገ ረጅም ሊሆን ይችላል። አንተ ቆሻሻ ለአንተ ረጅም ሆነና እጁ ገንዘብ ስላሸከመህ ዝም ብለህ ሌሎች ሳለቆች አሏቸው ተናገር አንተ አሏቸው ወይ? ተነስና ሂድ እያቸው እነማን እየጠበቁ እንደሆነ ካልተናገርክ ተነስ ለይድ ግባይ ውጣ ሂድ እያቸው ሂድ በር ለከፍተህ ማን እንዳለ ሂድ አይተህ ነው ተነስ በተነስ ተነስ በር ላይ ማን እንዳለ አይተህ ነው በተነስ አንበጭ ባጫ ስለዚህ ልጅቱንም አስይዛችኋታል በኤችአይቪ ስንት ሰው እንደዚህ አድርጋችኋል? ወደ 20 በግምት 20 ሴቶች። መቼ ነው የጀመራችሁት ይሄንን ነገር? 2 ዓመት ሊሞላ 2 ዓመት። ምን አይነት ሴቶችን ነው የምታዘወትሩት? ምን አይነት ሴቶች ላይ ነው እንደዚህ አይነት ጥቃት የምትፈጽሙት? ታርጌት የምታደርጉት? ከብዙ ወንድ ጋር የሚገናኙ ሴቶች። ለምን ሲባል በሽታው ለመዛመት የሚቀለውም እንደዛ ነው። ደግሞ ሄዳ ሌላ ወንድ እንድታስይዝ ነው። እናችኛቱስ እናንተ ግቢ ያለችዋስ ብዙ ወንድ ታበዛለች እና እንዴት ናት? አይ እንዲሁ ስናያት ስለተመቸችን ነው። እሺ ከዛ በኋላስ? ያው ድንግል ነው። እስከ ክብሯ ያለችን ሴት እዛውም ለበሽታ አጋልጣችሁ ሰጣችኋት። ቅድም በገንዘብ ምሽ የሚሉን ካሉ እሺ በገንዘብ እንሰጣቸዋለን ብለኸኛል። እንዴት ነው እሱስ? ያው ገንዘብ እምቢ የሚል የለም አብዛኛው ጊዜ። ግን እምቢ ካሉ አደንዛዥ እጾች ስላሉ እነሱን እናስወስዳቸዋለን። በመጠጣቸው ውስጥ በሚቀርብላቸው ነገር ውስጥ እየተተናል እነሱ ለማይታወቃቸው እኛ የምንፈልገውን ነገር ነው ምናምን። ስለዚህ ቤት ውስጥም ከዛ በኋላስ ቪዲዮ እየላካቸው አታስፈራሯቸውም ልጆቹን? ያው ድጋሚ ማግኘት ከፈለግን እንደዛ ታደርጋላችሁ። ስለዚህ ሰውን ሁሉ በዛ ነው ያያዛችሁት እንፖስት ባሻለን በማለት ይሄ ሁሉ ጭካኔ ከየት ነው የመጣው? ከየት ነው ያመጣችሁት? ሌላ ስራ መስራት አትችሉም ነበር? አውራ እንጂ ነው ግንባር ልሰንጥቅልህ ካላወራ እኮ ተናገር እያልኩ እኮ ነው። ከየት ነው የተማራችሁት ይሄን ሁሉ ጭካኔ? ከቤተሰብ ነው? ኧረ ቤተሰብ እንዴት እንደዚህ ነገር እና ከገንዘብ ነው? ስለዚህ ለኛ ምንድን ነው ድርሻችን? ይሄን ሁሉ ነገር አድርጋችሁ ይሄን ሁሉ ሚስጥር ይዤ መቼም ዝም አትሉኝም ማለት? አንተ በገንዘብ የምትፋታን ከሆነ ችግር የለውም። በገንዘብ ብትፋታችሁ ደስ ይለኝ ነበር። አሁን ተነሱና ወጡ ወደ ህግ። ኧረ አለቃ እንዴ ወደ ህግ ቦታ ነው ያለቀ። እኔ አለቃ አይደለሁም። እሺ አለቃ ያ በቀለ ያልኩህ አለቃ እሱ ነው። እሱን ደግሞ ቀጥ ብለህ ወስደህ ታሳየኛለህ። ኧረ ወይኔ ዘርማን ዘርን ነው የሚጨርሰው። ይኸውልህ እየቀለድኩ አይደለም። ዘርማን ዘርን መንካት አይችልም። አንተን ግን መንካት ይችላል። ገባህ? ከሆነንስ ቢሆን ለምን
ምን አባህ እየሰራ ነው ያለው አንተ? ጽድቅ የሰራ መሰለህ? ተነስና ቀጥለው ና ተነስና ቀጥል። ኧረ አለቃ እንዲህ ህግ ቦታ ተነስና ቀጥል። ኧረ እንዴ አምነን እኮ ነው አይደል? አምነን እኮ ነው። እኔ አለቃ አይደለሁም። በእድሜ እኮ ካንተ አንሳለሁ። አንተ ቆሻሻ ተነስ። የቆሻሻ ስራ ስለሰራ ነው። ተነስና ኧረ ቀጥል። እንዴት እኔ ካንተ ጋር መደራደር መስሎ ነው? ተነስና ቀጥል። ተነስ። ኧረ አለቃ እንደዚህ ምንም እና ቀጥል ነው ወጣ። ኧረ አለቃ ካልሆነ ማለት ነው ይኸውልህ፣ ካልሆነ አንቆ ይወስደዋል። ኧረ አለቃ እንዴ ህግ ቦታ እንሂድ። ትወጣለህ አትወጣም? እንስማማለን ብለን እንስማማ። ትወጣለህ አትወጣም? እሺ በስልክ ወይ ካለቃችን ጋር ትወጣለህ አትወጣም እያልኩ ነው። የምን አባት ስልክ ነው? ኧረ የምንስማማበት መንገድ ትወጣለህ አትወጣም? የምንስማማበት መንገድ የለም። እንደዚህ በቃ ኑ ውሰዷቸው። ኑ ግቡ ኑ። እንግዲህ የተወዳችሁ ተመልካቾቻችን ያው እንዳያችሁት ነው። በጣም የብልግና ሳይሆን የሰይጣን በቃ ሰይጣን ሲባል እኔ ግራ ይገባኛል። ከዚህ በላይ ሰይጣንስ ምን ያደርጋል? ብቻ በጣም አሳፋሪ ዘግናኝ ነገር ነው። እንግዲህ ያው አልወጣም ብለው ከእነሱ ጋርም ከመታገል ብዬ ገብተው የህግ አካሎች ወስደዋቸዋል። እኛም ማስረጃዎች በደንብ አጠናክረናል። እህታችንም ለመክሰስ ሄዳለች። ክስ የምታቀርበው ዋና ለእኔ ክስ የምታቀርብልኝ እሷ ናትና እንግዲህ ክሱን የምታቀርብልኝ እሷ ትሆናለች። በዋነኝነት ምን እንደምላችሁ አላውቅም። በጣም አሳፋሪ ለገንዘብ ተብሎ የተሄደበትን ርቀት እዩት። ለምንድነው እንደዚህ የሚደረገው? እስከ መቼ ልንኖር ነው? እባካችሁን ለገንዘብ ብላችሁ ሰው የምትጎዱ ሰዎች እረፉ። ሰውን በህይወቱ በእድሜው ልክ ጸጸት አታስገቡበት። እንግዲህ እነዚህ ሰዎች እንደ ድርጅት የሚሰሩትን ገና ተከታትለን እናጣራለን፣ ለህግ እናቀርባለን። ስንት ዓመት ሊኖር ነው? ጭራሽ ደግሞ ሌላ ትውልድ የመግደል ሌላ ትውልድ የማጥፋት ዘመቻ ተይዟል በማይታወቁ ድርጅቶች። እነዚህ ድርጅቶች ከማን ጋር እንደሚሰሩ ተከታትለን ለእናንተ የምናሳውቃችሁ ይሆናል። ብቻ ምን እንደምላችሁ አላውቅም። በጣም አሳፋሪ ድርጊት ነው። ከ20 በላይ ወጣት እነዚህ ብቻ እንግዲህ ከ20 በላይ ሌሎችም ይኖራሉ። እርግጠኛ ነኝ የምነግራችሁ እነዚህ ብቻ አይደሉም። እነሱም ወዶ ላይሆን ይችላል እንደዚህ የተደረጉት። እንግዲህ እነሱም ተመርዘን ነው ውስጣችን ላይክ ይሄ HIV ተወግተን ነው ያሉት። በደማችን እንዲገኝ ተደርጎብን ነው ያሉት። እንደዚህ የሚያደርጉት ሰዎች ማን ስለሆኑ ነው ይሄን የሚያደርጉት? እኛም ተከታትለን እውነቱን ምናሳያችሁም ለህግ የምናቀርባችሁ ይሆናል። እባካችሁ ግን እህት ወንድሞች ተጠንቀቁ። እንግዲህ እቺ ምስኪን እህታችንን ከውጭ ሀገር እህቷ ናት እንግዲህ ይሄንን እንጂ ካልሆነ እሷማ አትናገርም፣ ደብቃ ነው የምትኖረው። እንደዚህ የተባለ በሽታውም ይስፋፋል ማለት ነው። እስኪ ህሊናው ካለን በያዝነው ማስረጃ መሰረት እነዛን ሴቶች እህቶቻችንን ለማግኘትም ኦር ሌላም የሆነ ነገር ምንፈጥረውም ካለ ለመፍጠር እንሞክራለን። ብቻ እባካችሁን ተጠንቀቁ ማለት ትወዳለሁኝ። ተመልካቾች ያው ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህንን ጉድ ለብዙ ሰው አዳርሱ። እንግዲህ ከዚህ በላይ ጉድ የለም። እናንተም ተጠንቀቁ። ይህንን ማለት እንወዳለን። በቴሌግራም እየገባችሁ የተለያዩ ነገሮችን አማክሩን፣ አወያዩን ማለት እንወዳለን። ብቻ ይሄ ካቅም በላይ ነው። በጣም ካቅም በላይ ነው። ራሴና መመኝ እውነት ስሰማ በጣም የሚያሳፍር ነገር ነው። ብቻ ሼር እያደረጋችሁ ለብዙ ሰው አዳርሱ እባካችሁ። ሪፖስት አድርጉት ይህንን ቪዲዮ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላም ሁኑ።